ዓለም በከፍተኛ ውጥረት ውስጥ እየገባች ይመስላል። የዋይት ሃውሱ ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። የኤሌክትሪክ አውታሮች ይወድማሉ፣ ድልድዮች ይፈራረሳሉ የሚለው ዛቻ በመካከለኛው ምስራቅ ላይ ትልቅ ውጥረት ፈጥሯል። ነገር ግን ከአድማስ ባሻገር አንድ አዲስ ተስፋ ብቅ ብሏል። የኢስላማባድ ስምምነት። ይህ ስምምነት የሶስተኛውን የዓለም ጦርነት ያስቆመዋል ወይስ የጥፋት ጉዞውን ይቀጥላል? ዛሬ በልዩ ዘገባችን የኢራንና አሜሪካን ፍጥጫ፣ የፓኪስታንን አስገራሚ የአደራዳሪነት ሚና፣ የሐማስን አዲስ አቋምና በኢትዮጵያ ነዳጅ ዙሪያ ያሉ አዳዲስ መረጃዎችን በጥልቅ እንመረምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አሁን ባለው መረጃ መሰረት ፓኪስታን በመካከለኛው ምስራቅ እየነደደ ያለውን እሳት ለማጥፋት ታላቅ ዲፕሎማሲያዊ ጥረት ጀምራለች። የኢስላማባድ ስምምነት ተብሎ የተሰየመው ይህ እቅድ ሁለት ዋና ምሰሶችን ይዟል። የመጀመሪያው ምሰሶ አፋጣኝ የተኩስ አቁምና የሆርሙዝ ወሽመጥ ነው። የመጀመሪያው ነጥብ እጅግ አስቸኳይ ሲሆን ለዓለም የነዳጅ ንግድ ወሳኝ የሆነውና በኢራን ቁጥጥር ስር ያለው የሆርሙዝ የባህር ሰርጥ በአስቸኳይ እንዲከፈት ይጠይቃል። ይህ ሰርጥ መዘጋቱ የዓለምን ኢኮኖሚ አንቆ የያዘ ሲሆን አሸማጋዮች ይህ እንዲከፈት ትልቅ ግፊት እያደረጉ ይገኛሉ። ሁለተኛው ነጥብ ደግሞ የ20 ቀናት ሽግግር ጊዜ ሲሆን የሁለተኛው ነጥብ ሐሳብን ስንመለከት ደግሞ በሚቀጥሉት 15 እና 20 ቀናት ውስጥ ዘላቂ ስምምነት ላይ መድረስን ያመለከተ ነው። ይህም የኢራንን የኒውክሌር መርሃ ግብር መገደብና በምላሹ ደግሞ በኢራን ላይ የተጣሉ ማዕቀቦች ተነስተው የታገዱ ሀብቶቿ እንዲንቀሳቀሱ ማድረግን ያካትታል። ይህንን እቅድ ለማሳካት የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ሌሊቱን ሙሉ ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና ከኢራኑ የውጭ ጉዳይ ሚኒስተር አባስ አራግቺ ጋር ሲወያዩ አድረዋል ነው የተባለው። ቻይናም ከጀርባ ሆና ይህንን እቅድ እየደገፈች እንደሆነ ይነገራል። ይህ በእንዲህ እንዳለ ኢራን ግን አሁንም ጥርጣሬ ውስጥ ነች። ቴህራን የምትፈልገው አንድ ነገር ነው፣ ዋስትና። ዛሬ ተኩስ አቁሜ ነገ ዳግም ጥቃት አይሰነዘርብኝም ወይ የሚል ትልቅ ስጋት አላት። በተጨማሪም በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት አሳልፋ ለመስጠት ፈቃደኛ አይደለችም። በሌላ በኩል ፕሬዝዳንት ትራምፕ ማስጠንቀቂያቸውን አላቆሙም። የ48 ሰዓቱ ገደብ ዛሬ ሊያበቃ ጥቂት ሰዓታት ቀርተውታል። ኢራን ለሰላም እቅዱ ምላሽ ካልሰጠች የሀገሪቱ መሰረተ ልማቶች ኢላማ እንደሚሆኑ በግልጽ ተናግረዋል። ኢራንም በበኩሏ ጥቃት ከተሰነዘረብኝ ምላሽ የማያዳግም ይሆናል በማለት የጦር መሳሪያዎቿን አዘጋጅታለች። በሌላ በኩል ውጥረቱን ይበልጥ ያባባሰው የኢራን አብዮታዊ ዘብ የደህንነት ዋና አዛዥ ሜጀር ጀነራል ሰይድ መጂድ ካድሚ መገደላቸው ነው። ኢራን ይህንን ግድያ በአሜሪካና እስራኤል ላይ አላካለች። ጀነራል ካድሚ ወደ ስልጣን የመጡት እንደ አውሮፓውያኑ የዘመን አቆጣጠር በ2025 የቀድሞ አዛዥ ጀነራል መሐመድ ካዝሚ በተመሳሳይ ሁኔታ ከተገደሉ በኋላ ነበር። ይህ የከፍተኛ አመራሮች መገደል የኢራንን የደህንነት መዋቅር ክፉኛ እየፈተነው ይገኛል። ከጦርነቱ መጀመሪያ አንስቶ እስካሁን የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሚኒን ጨምሮ ከ1340 በላይ ኢራናውያን መገደላቸው የሀገሪቱ ብሔራዊ ቴሌቪዥን ዘግቦታል። ይህ በእንዲህ እንዳለ በሊባኖስ በኩል ደግሞ ሌላ አስደንጋጭ ክስተት ተከስቷል። የኢራን ጦር የሄዝቦላ ከፍተኛ ባለስልጣናትን ለመግደል ባደረገው ሙከራ በስህተት ሄዝቦላን በጽኑ የሚቃወሙትን ሲቪል ባለስልጣናት ፒየር ሙአድን ገድሏቸዋል። አቶ ፒየር እና ባለቤታቸው በቤታቸው የፋሲካን በዓል እያከበሩ ባለበት ወቅት በተፈጸመው በዚህ ጥቃት የእስራኤል መከላከያ በስህተት ነው በሚል ይቅርታ ቢጠይቅም ድርጊቱ ግን በሊባኖስ ሕዝብ ዘንድ ከፍተኛ ቁጣን ቀስቅሷል። ይህ በእንዲህ እንዳለ ወደ ፍልስጤም ስንመጣ ደግሞ ሐማስ አሁንም አቋሙን አላላላም። ትራምፕ ያቀረቡት ባለ 20 ነጥብ የሰላም እቅድ ሐማስ ትጥቅ ይፍታ
ይላል። ሐማስ ግን የእስራኤል ጦር ከጋዛ ሙሉ በሙሉ ሳይወጣ ትጥቅ አልፈታም ብሏል። ቃል አቀባዩ አቡ ኦባዳይ እንደገለጹት የተኩስ አቁም ስምምነቱ ሳይከበር ትጥቅ መፍታት የማይታሰብ ነው። ይህ ደግሞ ለቀጣዩ ሰላም ትልቅ እንቅፋት እንደሚሆን ይጠበቃል ሲሉም ተናግረዋል። በሌላ በኩል በዚህ ሁሉ ጦርነት እና የባህር መንገድ መዘጋት መሃል ለኢትዮጵያ ትልቅ የምስራች ተሰምቷል። ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች ጅቡቲ ወደብ ደርሰዋል። ጠቅላላ ጭነታቸው ከ143000 ሜትሪክ ቶን በላይ ሲሆን ምንጩም ህንድ፣ ኦማን እና ሳውዲ አረቢያ ናቸው። ይህ ጭነት በሀገር ውስጥ ያለውን የነዳጅ እጥረት በእጅጉ ያቃልላል ተብሎ የታመነ ሲሆን መንግስትም ነዳጁን በፍጥነት ወደ ሀገር ውስጥ ለማስገባት ዝግጅቱን ጨርሷል ነው እንግዲህ የተባለው። ይህ በእንዲህ እንዳለ በአሁኑ ወቅት ዓለም በሁለት አማራጮች መካከል ትገኛለች። አንደኛው የኢስላማባድ ስምምነት ተቀባይነት አግኝቶ ወደ ሰላም መጓዝ ሲሆን፣ ሁለተኛው ደግሞ የትራምፕ የ48 ሰዓታት ማስጠንቀቂያ አብቅቶ ወደ ለየለት ክልላዊ ጦርነት መግባት ነው። የሆርሙዝ ወሽመጥ መከፈት ለዓለም ኢኮኖሚ ትንፋሽ ቢሆንም የፖለቲካው ሹክሹክታ ግን ገና አላለቀም። በቀጣዮቹ ጥቂት ሰዓታት የሚወሰኑ ውሳኔዎች የታሪክን አቅጣጫ ሊቀይሩ ይችላሉ። እናንተስ ምን ታስባላችሁ? ኢራን ለሰላም እቅዱ እጅ ትሰጥ ይሆን ወይስ ጦርነቱ ይቀጥላል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቀጣይ ፈጣንና ትኩስ መረጃዎች ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያልኩኝ መልካም ጊዜ ይሁንላችሁ።